ዋይ ዳንሻ የሄርሚ ቤት ሄዷል። ሄርሚና ዳንሻ ልጣበሱ ነው ማለት ነው። እናንተ የት እንፍረደው ማለት ነው? የት እንያዝ? ምክንያቱም በምሽቱ የሄርሚ ቤት ሄዷል ካሜራ ይዞ ምናምን። አንቺስ ለምን ትከፍቻለሽ? ሌሊት አይደለም እንደ ምሽት አይደለም እንደ የምትፈሪ ዳኒ አይደለም እንደ ለምንድን ነው ዳኒ ነኝ ስትይ እዛው ተመለሲ ለምን ሳቲ ለምን መጣ ብለሽ ለምን ጠየቅሽው? ግራ ገባን እኮ። የት ነው የምንፈረደው? ማለት ማን ነው ተበዳይ እዚህ ውስጥ? አሁን ማን ነው ተበዳይ? አሁን ትላንትና ሄርሜላ እንደዚህ አልቅሳ ስትድኔ በጣም ነው በቃ ውስጤ አንሰፈሰፈችው ፍቅር ነው ምናምን ብዬ በጣም ተቸገርኩ። ግን ደግሞ በማታ ዳኒ ቤት ሄደ። ይሄስ ማለት ምንድን ነው? እኔ ግራ ገብቶናል እኮ። እኛ ላይ እየተጫወታችሁ ድራማ እየሰሮችሁ ነው። ይሄ ነገሩ ችግር ነው፣ ውስብስብ ያለ ነገር ነው። ምክንያቱም ቁም ነገር እናወራ ካለ በእውነት ሄርሜላ እኔ አብርሃም ከህይወትሽ ውልቅ ማለቱ ማለት ነው ልታዝኝ አይገባም። ልትደሸዚ ነው የምትገቢ እንጂ አብርሃም የፍቅር ሰው አይደለም። ነገ ተነጎዳ ልክ አንቺ ከሩታ ላይ እንደተቀበልሽው ከአንቺ ጋር ስጣላ ሴት ጋር ይሄዳል። ኃይለኛ ሴት መታ ደግሞ አንቺ ላይ ትቀበላለች። እንደውም ሩታ ለአንቺ ጥሩ አደረገች። ሩታ ብትሰደብም ምንም ብትደረግ ምንም ብትሆን እንደምንም ልጅ ወልዳለታለች። እንደፈለገችን ብትሆን እንደምንም ልጁን ወልዳለታለች። ሩታ ካሁን በኋላ ወንድ ብትፈልግም አንደኛ ደረጃ እኛ የምንፈልገው ወንድ ልጅ ማውላድ ነው እንጂ ስራ ከሆነ እኩል ነው የምንሰራው ሁላችንም ማለት ነው። ልጅ ወልዳለች። አንቺ ምንም ውስጥ ሳገቢ ከአብርሃም ህይወትሽ ውልቅ ብሎ ሲወጣ ልትደሰቺ ነው የሚገባ ቢገባሽ ኖሮ ማለት ነው። ይሄ እውር ፍቅር ነው የሚባለው እንጂ ፍቅር አይደለም። ምክንያቱም ባለትዳር ቤት ገብተሽ አፋትሽ እውነት እኔ ሰላማዊ ህይወት ኖራለሁ ብለሽ አስበሽ ራሱ ፍቅር መይዝ አንቺ ፍቅር በሱ ፍቅር መውደቅሽ እኔ በጣም ገርሞኛል። ምክንያቱም አንደኛ ደረጃ አንቺ ከመጣሽ በኋላ ነው ፍቺ የጀመሩት። መጀመሪያ እየተጣሉ እየተጨቃጨቁ ላይ ሲጀመር ጭቅጭቁ ላይ አንቺ መጣሽ። ከዛ በኋላ አፈቅራለሁ አልሽ። በዛም ልጁ ሊወስን አይችልም። ነገ ሩታ ጋ ነው፣ ተነቆዳ አንቺ ጋ ነው፣ ማታ ሩታ ጋ ነው፣ ጠዋት አንቺ ጋ ነው። እንደዚህ ልጁ ሲወላወል ምንም በቃ ተመችቶታል እሱ ማለት ነው። ምክንያቱም ሴቱ ነው ፈላጊ እሱ አይደለም። እዛ ሲሄድ እዛ ያቺኛ ስትጠላ ያቺ ጋ ይሄዳል፣ ያቺኛ ስትጠላ ያቺ ጋ ይሄዳል። ግድ የለውም ማለት ነው። ምክንያቱም ለምንድን ነው ሴቶች ራሳችሁን እንደዚህ የምታረክሱት? በቃ ስሩ፣ ስራ ከሆነ ወጥራችሁ ስሩ። አንቺ ወጥረሽ ብትሰሪ ቆንጆ ነሽ፣ ማንኛውም ሰው ይፈልግሻል። አንቺ በስራሽ ብቻ ጠንካራ መሆን አለብሽ እንጂ በስራሽ ጠንካራ ጀግና ሴት ከሆንሽ ማንኛውም ሰው ይፈልግሻል። እናቴ እንደዚህ አንቺ የምትሰፈሰፊለት ሳይሆን እሱ ተንሰፋስፎልሽ ነው የሚፈልግሽ እንጂ ለምን ዝም ብሎ እንደዚህ ሞኝ ስለሆነ እንደፈለኩ መሆን ማድረግ ይችላል? ሴቶች ሆይ ወንዶችን እንደፈለጋችሁ መንዳት እንደፈለጋችሁ የምነዳችሁ ወንድ እንዳፈልጉ። ምክንያቱም አትከበሩም፣ አያስከብራችሁም። እንደፈለጋችሁ የምትነዱ ሳይሆን እሱ በቃ ቆፍጣና ወንድ ይሁን። እኔ ምንድነው የምፈልግ? ያው ይሄ የሚያስለቅስ ነገር አይደለም። እንደውም እልል ማለት አለብሽ እንደ አታይም እንደ ሚስቱ ላይ እንደዚህ የሚጃጃል። አሁን በዚህ ራሱ ስንቴ ነው ካደሽ? አንቺ 6-7 ነው ካደሽ። 6-7 ነው ሚስቱ ስትጎትት ይጎቶታል። አንቺ ስትጎትት ወደ አንቺ ለምንድነው ራስሽን ማታስከብሪ? አሁን ዳኒን ብትወስዱ ማለት ነው፣ እውነቴን ነው የምላችሁ ቁም ነገር። ዳኒን ብትወስዱ ዳኒ አሁን ከጽጌ ጋር አይደለም ዳኒ የሚሰራ ከጽጌ ጋር እየሰራ ከጽጌ ጋር ጓደኛሞች ነው። ጽጌን አስነካል፣ ጽጌን አሰድባል። አያሰድምም በፍጹም ማለት ነው። አሳልፎ አይሰጣትም። አብርሃም ግን እንደዛ አይደለም። አብርሃም አሳልፎ ነው የሚሰጣችሁ። ሴቶችን አሳልፎ ነው የሚሰጣችሁ ማለት ነው። ይባሉ እርስ በርስ ምንም አያገባውም። እሱ በቃ እንደ ተፈላጊ ነው የሚቆጠረው። እንደ ተፈላጊ የሚቆጠሩ ወንድ ደግሞ ለቤቱም ለልጁም ለምኑም አይበጅም። ሲዞር እሷ ነች የምትፈልግልኝ፣ እሷ ነች እንደዚህ የምታደርግልኝ ብሎ ስለሚያስብ
ለእናንተ አይሆንም። ቆፍጣና ወንድ ፈልጉ። በቃ ምንም ዱርዬ የሚሆን ምንም በቃ ለእናንተ ክብር የለም ይሁን። ሲቀጥል አብርሃም ለሴቶች ክብር አለ ብላችሁ ታስባላችሁ? ለአንድ በቱ አይሳደብም። ይሄ ነው ክብር ማለት አይደለም። ክብር ስለማይሰደብ ሴትን አንቺ ላይ አሰድቦ ማንኛውም ሰው አንቺ ላይ መጥቶ አንቺ ለሷ ሚስት ሆኖ ማንኛውም ሰው መጥቶ እናንተን እንደፈለጋችሁ ሲያደርጋችሁ ማይናገር ወንድ እንደፈለጋችሁ ሲሰድባችሁ ማይናገር ወንድ ምኑን አልፈልግም እኔ ማለት ነው። ለምንድን ነው የምትፈልጉ? አብርሃምም ለምንድን ነው ለሱ እንደዚህ የምትሆነው? ለምንድን ነው ለሱ ሩታ እስካሁን አሁን እንደዚህ የምትሆነው? እልክ ሰው ነው ከአንቺ ጋር ሌላ አይደለም። አብርሃም ፈልጋ አይደለም። እውነቴን ነው የምላችሁ። አብርሃም ሄደ መሀል ሄደ። ሩታውን ጉዳዩ አይደለም። ጉዳዩ ከአብርሃም ላይ ቆርጣለች። ከአብርሃም ላይ አብርሃምን ንቃ ወደዚህ እንደ ቆሻሻ ጥፍር አደረገች። ንቃ ማለት ነው አብርሃምን። ስለዚህ አብርሃም ሲሄድ ሲጎቶት ምንም አይመስላትም እሷ አሁን ማለት ነው። ምክንያቱም እሷ የያዘችው ማሸነፍ ብቻ ነው። ሄርሜላም ማሸነፍ ብቻ ነው የያዘችው እንጂ እንደዚህ ፈልገሹ የአንቺ ትዳር የሆነ አሁን እውነቱ ሩታ ትዳርን ፈልጋ ነው አይደለም። የአብርሃም ከብትነት ማሳየት ነው።